የርኩ ሰው ነኝ፣ መከበር አለብኝ። ይሄ ትልቅ ስጦታ ነው። እሺ ሌላ ጥያቄ ደስ ብሎ ከቲክታከር ከተበሻሸካቸው ላይክ ሰዎች ምን አለ የሆነ ጸብ ነው የሚመስላቸው፣ ግን ዮናስ እኔ በግሌ ከማቀ ሰዎችን አጠላም ላይክ ላስላስ ያለ ነው። ምንም ላስላስ ባረገውም ባረጋትም እማልጨክንበት እንትናን ነው በለኝ ጂጂ። እውነቱን ነው የምነግርህ፣ በጂጂ አልችልም። ለምን አባቷ እንደሆነ ባላቅ በእሷ መጨከን አልችልም። የሚገርመኝ ነገር አይ ቲንክ ስለለመድኳትም ነው መሰለኝ። ጂጂን አብራችሁ ስለመጣችሁ ነው ወይንስ ላይክ ፐርሰናሊ? እኔ አሁን አንድ ነገር ልገር እግዚአብሔርን አሁን እኔ አንተ አይደለም እኔ አሁን በጂጂ የሆነ አይ ኖ ፐርሰናል ነገር አለው ላይክ አደ ፖለቲክስ ግን ምን ተቀላል የሆነ እምወድላት ነገር አለኝ። አይ ዶንት ኖ ዋይ። እውነቱን ነው የምልህ። ለምን መሰለ አፏ ያወራል እንጂ ፈጣሪ በሚያውቀው እንደ ጂጂ የዋይል ለፍላፍላት አንዳንዴ ሌላ ሌቭልም ልትሄድ ትችላለች። ግን ስለማውቃት ጭምር ጂጂ ክፋት የላትም። አፏ ይደብራል አንዳንዴ የምትናገረው ለማናደድ ብላ ፈርዘር ትሄዳለች። ግን ከዛ በኋላ ከዛ ስትወጣ ሰላም ስትሆንና ስትጫወት ደግሞ ኮምፕሊትሊ ሌላ ሰው ናትና የተንኮል መንገድ የላትም ጂጂ። እግዚአብሔር በሚያውቀው የላትም እና ጂጂ ምንም ብል አትደብረኝም። እሺ ሌላ ጥያቄ ይቅርታ አድርጉልኝ። ሌላ ጥያቄ በህይወት ታሪክ የመጨረሻ ጌም ተጫወት ብትባል ከማን ጋር ትጫወታለህ? ጂጂ ጂጂ I'm telling you ጨዋታ ጌም ተጫወት ብባል ደስ ብሎኝ የምጫወተው ከእሷ ጋር ገብቷል። ጌም ተጫውተን አልተሸጋገርንበትም በጌሙ ያቸው ሌሎቹ ጌም ተጫውተው ፖለቲካ ነው የሚሰራው፣ ድብድብ ነው፣ ጸብ ነው፣ ሁሉ ነገር አለ። እኔና እሷ ተጫወትን፣ ግን እሷም ማክብራኝ እኔም ማክብራን ተጫወትን፣ ተለያየን። አንድ ፖለቲካ አልተሰራ። ስለዚህ ከነ ምናምኗ ጂጂ ትሻለ። ይሁን ስለመጣህ እዚህ ውስጥ ያሉ ሰዎች አንዳንድ ደቂቃ እንዲጠይቁ ትፈቅዳለህ? if you don't mind ደቂቃ መብታቸው ነው። ቤተሰብ እኮ ነው። በመሀል ደግሞ ሌላ ጠይቀልኝ። የማይሆን ነገር የማይሆን ነው። ዛሬ ጋዜጠኛ ነኝ አልከኝ አወርዳለሁ። ለምሳሌ ይሁን ሁሉም ሰው አንተ ይወዳል። የማይሆን ጥያቄ ከጠየቃችሁ አወርዳችኋለሁ። ካስኔ አውርዱ። እኔም አለው እንጂ ምን ነው እኔ ራሱ እስካሁኛ እኮ ነኝ። አስኔ ጆኒ ወንዴ ከዛ ቢሊ ታደለ እኔ ችግር የለም። እስካሁን ዝም ብዬ ሰምቻለሁ። አሁን ቅድም ጠይቄ this your time go ahead አንድ ደቂቃ ጠይቀው ዮናስ ፊት ለፊት ጠይቄ እንዳትጠይቅ። እሺ አጠይቀው ዮናስ ፊት ለፊት ጠይቀ መች ነው አልበም የምትሰራው? መች ነው ወደ መድረክ የምትመለሰው? ዮኒዬ ይሄንን በእናትህ በቃ መድረክ ትቶታል ያሬዶ። እኔም ዮናስ የምን አልበም እንዲሰራ መድረክ ላይ አያወጣም ያለው ማን ነው? ዮናስ ነው? እኔ ነኝ? አንተን ነው ራስህ። ዮናስ ፊት ፕሮሚስ ግባልኝ፣ እኔም አግዛለሁ፣ ዮኒም ያግዛል። እንዲያውም ከዚህ በኋላ ነው መጠየቅ ያለበት። ጥያቄ አብዝቷል። እሱ እኛ ነው የምንጠይቀው። ያሬዶ በእናትህ እኔ አሁን የመጣሁት አንተ መቼ የምትመለሰው ብዬ ነው። እኔ ገብቼ አላውቅም። ቲክታክ ታውቀኛለህ። አንተ መቼ የምትመጣው? አሁን ቲጂ እመጣለሁ ብላለች። አሁን ለፋሲካ እመጣለሁ ብላለች። በጣም ደስ ብሎኛል። ሼር እናግዛለን። ፕሮሞተር ነን አውቃለሁ። ምንም ችግር ያሬዶ የማን ቲጂ? ጆን አፈወርቅ እህቱ ቴስቱ መታ ነበር ቅድም። መታ ነበር። ኧረ ከቻሳ በሉልና ደስ ነው የሚለን። በእውነት መታ ገብታ አንዳንድ ብላ ገብታ ጥያቄ ሲጠይቃ ሲያጣድፋት ነበር። ጸጥ ብለን ሰማ ነው በቃ ሰምታው ሄደች። እና ለፋሲካ እንትን እየሰራች ነው፣ አልበም እየሰራች ነው። አሁን ደግሞ ያንተ ያሬዶ ያንተ እኔ አሁን የመጣው በቃ ላንተ ያንተ አሁን አይ ኖ ማዲንጎ ወንድማችን ነው። አሁን አንተ ምንድነው የምትሰራው? መቼ የምመጣው? እኔ አሁን ኖ ያሬዶ አሁን እንዳንጣላ ይሄው ወንድም ነው በቃ ዮኒ ስለመጣ ደስ አይምጠይቅ ለርማንሰር give him a chance ላውራ ያሬዶ አትዝጋኝ። በደንብ ሰምተው ከድሮ ጀምሮ ሰምተው ዝግዝግት ነው የሚያደርገኝ። እኔ ዘፈን አቁሜያለሁ። ባይዘው ዮኒ አታቆም። አሁን ዮኒ ካልግሪ ሰራ አንዴ አሁን ዮኒ መጥቷል። በቃ ከዮኒ ጋር አብራ እኔ ዘፈን እኮ ሰው ብዙ አያውቀኝም እና ለዛ ነው። ኧረ ያሬዶ እሺ ዮኒዬ ቲጂ ከ4 ዓመት በኋላ አሁን እየመጣች ነው። ፋሲካ ትመጣለች። ኦኬ
አሁን ፕሮሞት እናደርገዋለን፣ ሼር እንለዋለን። ምን ችግር የለውም። እኔ ፕሮሞተር ነኝ። ብዙ ዓመት ሰራው ሰው ያሬድ ጠፍቷል፣ ከመድረክ ጠፍቷል። የለም በቃ ቶሮንቶ ገባ፣ ታሸገ ምናምን። አሁን ይቅርታ ግን እዚህ ጋር በዘመድ ምናምን የለም። እዚህ ትጂ ነው እዚህ ነው ማገኛት እኔ የማስፈርማት። ይቅርታ የቶሮንቶ የካናዳን በሙሉ አሁን አታስቀይሱ። አሁን ምንድነው ቅድም ያስቀይሰኛል አውቆ ስጠይቀው ያባረኛል። እግዚአብሔር ቲጂ ትመጣለች። ዮኒ ምንድን እኔ በምን አስባለሁ መሰለ ዮኒ እኔ የያሬዶን የሆነ ነገር ልበል። ምን መሰለ ከሰራውን እኔ በዘፈን ስራ ቢዝነስ አድርጎ በጣም የሰራው ካያችሁኝ አስጌደን እንደሾው ነው። አንድ ሙሉ አልበም የለውም። በሲንግል ጠብጥቦ ቻፓ ይዞ ዓለም ዙሮ ከቻለ። እኔም አሁን ለሌሎቹ ለአርቲስቶችም እንትንም አድቫይዝ ማድረገው ምንድን ነው፣ በሲንግል ሞቅ ያለ ስራ ትሰራለህ፣ ትሸቅላለህ። ቃውጢታ ነው። ምክንያቱም ሙሉ አልበም ብትሰራ ገንዘብን እንጂ የምታጸዳው ለምን ብዙ ሁሉም ዘፈን ይወደዳል ብዬ አላስብም። ለምን አልወጣም? በማዲንጎ ወንድሜ እንትን ስላጋጠመው አልወጣም መድረክ ላይ ብሎ ነው እንትን የሚያደርገው ያለው። ያ ይከብደዋል፣ ጊዜ ሊያስፈልገው ይችላል። ብሮ 4 ዓመት በቃው። አይ ምን አለ መሰለ የእሱን ፔይን የእሱን እንትን የሚያውቀው እሱ እንጂ እኛ አይደለንም። ገባ ለእኔም ወንድሜ ማዲንጎም አድናቂ ነኝ፣ ወንድሙ ነኝ። አሁን የቲጂ እንደዛ ካረገች የቲጂን ለእህቱን ሊያበረታታ ካረገ እኔ የሆነ በሆነ ነው ያለሁት። ስፖንሰር ራሱ ፕሮሚስ ገባላለሁ 700-900 ሰው ፊት ለፊት ያሬዶ መምጣት አለብህ። ህዝቡን አንተ ትንሽ አንድ ዮኒ ሁላችሁም አንድ ደቂቃ እድል ስጡኝ። አሁን ዮኒ ስላለ ዮናስንም መልስ ይችን ቃል ልንገር ከምንም በላይ ሁላችሁም ይችን ስማ ጥያቄን ጠይቀዋል። እሱን ስማዋል። ይችን ስሙ ጠይቀዋል። አልሰማህም? አንዴ ስማኝ። አሁን ዮኒ አሰማን እኮ መቼ ነው የምትመጣው አልከው። እሱ ደግሞ ይመልስ ብራዘር ይመልስ። ይሄን ቃል ልንገራችሁ። አንድ ቲቪውን ኦፍ አድርገህ ዱሚ ፌቨር አንድ ነገር ልንገራችሁ። እኔ ዛሬም ነገም አንድ ነገር ልንገራችሁ። እኔ የማዲንጎ ወንድም ስለሆንኩ ነው እንጂ ሰው የሚያቀኝ ቆም ብለህ ብታስብ ያሬድ የትኛውን ዘፈን ዘፍነዋል፣ የትኛው ነጠላ ዜማ ብትልኝ ዮኒ ማኛ በዚህ አጋጣሚ በየአይነቱ ብሎ ስሜን አጥፍቷል። አንተ ውሻ ምን ሆነ መሰለ ከበር ሰራለሁ ብሎ ላከልኝና የሁሉንም ዘገበው ባንዴና ኧረ አሪፍ ማህበራዊ ነው ብየው እስካሁን አይፈታኝም። የኤፍሬምን የማዲንጎን የነዋይን የምንን አንድ ላይ አርጎ ጥርግ አርጎ በአንድ ከበር ሰራ። ከዛ አሪፍ ማህበራዊ ነው ብየው ወደቀ ነው። ምን ቢለኝ ጥሩ ነው። ስማ ላይክ የዛኔ ቲክታክ ፌመስ አልነበረም፣ የነበረው ኢንስታግራም ነው። እና ኢንስታግራም ላይ ላይክ ኤቭሪ ዴይ ዮኒ እኔን ፒክቸር ይደበደባልና አይ ዮኒ እንዲህ አድርገህልኝ ባይ ዘ ዌይ እግዚአብሔርን በጣም ኢዝ አ ቤስት ወንድም ላይክ ፍሬንድ ምናምን ያንሳል። እግዚአብሔር የሆነ ሰዓት ዮኒ ማኛን በውስጥ አውሩት። ላይክ ሪል ፍሬንድ ሪል ጓደኛ ከፈለጋችሁ እግዚአብሔርን ነው ማውራት። በቃ የሚያማችሁ ሰው ነው። በጣም የሆነ ልክ ጓደኛ አይዊሽ እንደኔ ብታውቁትና ይሄ ማውራችሁ 2021 20 ዮኒ በኢንስታግራም ጊዜ ያ እንዴ አስታውሳለሁ። በቃ በዛን ሰዓት በፌስቡክ ነው እኔና እሱ የምንተዋወቀው። የማዲንጎ ቤስት ፍሬንድ ነው። ከኔም ጋር ደግሞ በቃ በደንብ ነው የምናወራውና ላክልኝ እንደ ይሄንንማ ፕሮሞት አደርገዋለሁ ምናምን ብሎ ስልክለት ከበር ነው የሰራሁትና ማን አለው አረጋኸኝ ወራሽ አለ፣ ኤፍሬም ታምሩ ነፍሱን ይማር ወንድም ያለ በቃ መልካሙ ተበጃለ። እኔ የምጠብቀው ዮኒ ኧረ ይሄንም አንቀጠቀጠው እንዴ ባሻል ምን ነው እንዴ እኔ እኮ የጠበቅኩት ዘፈን ነው እኮ ማህበራዊ ነው አለ። እና ባይ ዘ ዌይ የመጨረሻ ዘፈኔ ምን ይዘመጣው የምመጣው መሰለኝ የመጨረሻ ዘፈን ተናግሬያለሁ። ከማዲንጎ በላይ ልዘፍን ማዲንጎ ሲያወራ እንኳን የሚችል ልጅ ነውና
ለካ የሆነ ለወንድም የሆነ ዘፈን ሰርጃለሁ። አንተ እኮ ና ፓፓዬ በትልቁ ከቻዘ ምንም እኮ አላልንም። አይ እመጣለሁ። አሁን ምን አለ መሰለህ እኔ አሁን ዮኒዬ ፕሮሚስ ያስገባው ቢሆንስ እመጣለሁ። ለምን እንደምመጣ ታውቃለህ? በማዲንጎ አሁን ከዛሬ ቀን ጀምሮ ያሬድ አፈወርቅ የሚለውን ስሜን ቀይሬዋለሁ። አባታችን ቃል ትገባለህ ዮናስ? ያ ቃል ትገባለህ? ያሬድ ማዲንጎ ብዬ በአዲስ አልበም እመጣለሁ ከዛሬ ጀምሮ። እኔም የማስበው ምን መሰለህ ያሬዶ ሌጋሲውን የማድዬን ሌጋሲ ብታስቀጥለው ደስ ይለኛል። እንደው እሱ ነው ያ በዛ በደንብ አድርገህ ማስቀጠል ትችላለህ። አዎ ሽላት በለኝ እና በደንብ የሚቻል ነገር ስለሆነ ማለት ነው። እግዚአብሔርን ያ ዳትስ ሰይፉ ፋንታውን ታስታውሳለህ? የታምራት ደስታ ልጅ ማነው ስሙን አላውቀውም፣ ይቅርታ። እሱ አሁን ሌጋሲውን አስቀጥሎለታል። አንተ ደግሞ ማለት ነው ሌጋሲውን ዮኒ ሌጋሲው ምንድነው? ሌጋሲው ምንድነው? በጣም ችሎታው የማዲንጎ ችሎታው ብቃቱ፣ እንደገና ደግሞ ድምፁ ፎቶኮፒ ነው። አሁን የማድዬን ስራ ብትለው አሁን አንድ አይነት አድርጎ ይሰራል። አንድ አይነት በድምፁ በሱ ቀጥሎ ትልቅ ማድረስ ይችላልና አጠፋው። በጣም ይቅርታ ያን ነው የምለው ዮኒ። ይሄን ነገር ፊት ለፊት በቃ ሁሌ የምጨቀጭቀው ነገር ነው እና ስገባ ኢግኖር ያደርገኛል አውቆ። ስጀምርለት ሽል ይላል፣ ሲጀምር ሽል ይላል። እና ይሄን ብትሉ ዮኒ አንድ ዘፈን ላሳያችሁ። ለመጨረሻ ዘፈን የዘፈንኩት ለወንድሜ ነው፣ ነፍሱን ይማርና ለእኔ ወንድሜ ማለት ይከብደኛል፣ አባቴ ነውና የመጨረሻ ዘፈኔ ይሄ ዘፈን ነው። ይታያችኋል? ትልቁ ሆነ አባቴ። እሺ ዮኒ አንተ እኮ ቁጭ ብለህብኝ እኮ ምን አባቴ ይላል። ሞቲቬት ያስፈልገዋል። አሁን ይታያል? እሺ ይሄው አንዴ ክፈቱ ቅዱሴ። ይሄ ለወንድሜ የዘፈንኩት ዘፈን ከዚህ በኋላ ነው ያቆምኩት። ማቆም የለብማ። ኦኬ ስሙት ሁላችሁም 5 ደቂቃ ድምጽ ስጠው። ይሰማል አይደል? ያ የለቅሶ ሞጂ አታርጉ ቤተሰብ ፕሊዝ። ታቆይ ላይ ትታከል ነው የለቅሶ ሞጂ አታርጉ። አንጀቴ የሚበላ ሰማይ ታይ ሰማይ ታይ ዋመት ከብዶኝ ሲነካፈር ሲነካፈር ሞት ማፈር ነው ለማንም አይቀር ለማንም አይቀር እንግዲህ ያለኝ ያገራ ለምን ጋይስ ለወንድሙ የዘፈነው ነው እንጂ ማዲንጎ የዘፈነው አይደለም። ያሬድ ለወንድሙ የዘፈነው ነው ጋይስ። ቤተሰብ ያሬድ ለወንድሙ የዘፈነው እንጂ የማዲንጎ ዘፈን አይደለም ጋይስ፣ እንዳትሳሳቱ። ድምጻቸው አንድ ነው። ለዛ ብዬ ነው ሌጋሲ ሜንሽን ላድርግላቸው ብዬ ነው። ለዛ ነው ዮኒ። በዚህ አጋጣሚ ምን አለ መሰለኝ ዮኒ ያማል ላይክ እኔ ሁሌ ሚስጥረኛ እንደሆነ ታውቃለህ። በጣም ጓደኛዬ፣ በጣም ሚስጥረኛ እግዚአብሔር በሚያውቀው ክው ብዬ በዛ ጊዜ ምን እንደማደርግ አላውቅም ነበረ። በጣም ሚስጥረኛ ምን እንዳልከኝ ልንገርህ። አሁን ይሄንን ነገር አንድ በዚህ አጋጣሚ አንድ የማዲንጎን አንድ ታሪክ ልንገራችሁ። ባይዘው ሁላችሁም ከሰማችሁ ይሄን ነገር ሼር አድርጉት። ቆርጥ ላክለት ሞጣ የማዲንጎን የህይወት ታሪክ ቪዲዮ ታሪክ ሰርቼለታለሁና ገብታችሁ ይዩት።
የሚገርም ቪዲዮ ታሪክ ሰርቼለታለሁ። የህይወት ታሪኩን እንዳታወራ እኮ ያደርጋል። ይልዬ ወደ ስሜት የምትሄድ እንትን የሚል ከሆነ ሌላ ጨዋታ እንጫወተው። ሌላ ጨዋታ ለምን መሰለህ? ሌላ ጨዋታ ብዙ የሚያም ነገር አለ፣ ብዙ የሚጨንቅ ነገር አለ። ግን እንተው ለምን እንደሆነ ታውቃለህ? ይሁንዬ በዚህ አጋጣሚ ማዲንጎ በሞተ በሁለተኛው ቀን ኢትዮጵያ ገብቼ ተሙን ታስታውሳለህ? ተሙን ታውቃለህ? ተሙ ሽምብራ ተሙ የሽምብራው ጥቅጥቅ አንድ ስልክ ወደ እኔ ይዞ መጣ። ምን እንደሚል ታውቃለህ? ሄሎ ስል የሆነ ማኛ ነው። አሁን ሰዎች የሆነ ቀልድ ምናምን ይመስላችኋል። ማን ነው የገደለው? እኔ ያለሁልህ ብለኸኛል። ወንድሜ እግዚአብሔር በሚያውቀው እና ምን ላድርግ? እግዚአብሔር ምስክሬ ነው። አሁን በቃ የሆነ ማኛ ምናምን ሰዎች የሚያውቁት ሌላ ወር የሆነ ሰዓት ላይ ልክ እኔ ኢትዮጵያ ስገባ ተሙን ፊት ለፊት አየሁትና የሆነ ስልክ እንደዚህ መጣና ምንድነው ንገረኝ፣ ምን ላድርግ? አለቃቸውም ዮናስ ይደባደባል መጥቶ ኮማንድ ፖስት አለ። ኖ አይደለም፣ ሚዲያውን ኢዝ ኮንትሮል። ምን እንደኔ ታውቃለህ? ምን ላድርግ? አይዞህ ወንድሜ ምንድነው? ታፕታፕ አድርጉት። ሮንግ እንትን እያለ ዋርኒንግ ሰጠኝ። የእምባ እየላኮ የእምባ አቆሙ የእምባ እኮ አድርገው ነው አንዳንዶቹ እያወቁ ያደርጉታል። እና የእምባ ሞጂ አትላኩ ፕሊዝ፣ አትላኩ። ሌላ ጨዋታ ምን ነበር እንገባለን። እኛም አለን። እኔ ኤኒታይም ደውለው የሚያወራኝ ወንድሜ ነው። እሱ የሚለውን ነገር በሙሉ እቀበለዋለሁ። ገባ ወንድሜ ነው። ፕሮሚስ ምንድን ነው የሚገባልን? እንዲህ ካለኝ ኤኒቲንግ አጋር ምንድን ነው ፕሮሚስ ያደረገው? ይሁን አሁን እኔ የልጆች አባት ነኝ። $1-2 ሚሊዮን አዋጣልኝ። አንተ ይህን ቆርጠው እኮ ያወራሉ። ይኸውላችሁ አላልኳችሁም? ያሬድ ማለት ተብሎ ይሰራል። ይሁን ምን ይስራ? ከዚህ በኋላ ምን ጠብቅ? ከሱ ልጆችን ያሳድግ ለሚል እኔ አንድ ነገር ያላወቀው ጆን ያሬዶ ማለት በጣም በሳል ሰው ነው። በጣም እኔ ድሮ ማቀው ስለዚህ ለሱ መምከር ማለት አባቴ ነው። ለእናት ለልጇ የምታስተማረች ነው የሚሆነው። እና ያሬዶ በደንብ የሚያስተውል የሚያቅ ብልህ የልጅ አዋቂ ነው። እና እሱን እኔ እንደዚህ ብያ ምናምን አልመክረውም። እሱ በፈለገበት ጊዜ የሚፈልገው ላይ ከጎኑ ነን። ይሄንን ነው ማድረግ የምችለው። እሱ እኮ እምላለሁ ከጎኑ እንድንሆን እሱ ሲፈልግ ነዋ። በቃ ማዲንጎ አለ እንበል፣ አግዘኝ፣ የሆነ አሳየን። ግን እሱ በፈቀደ ጊዜ ይሻላል። አባቴ ካስጨነቀውማ እየራቀ ነው የሚሄደው። በፍቅርኛ አንተ ባለ ጊዜ ከጎንነን ካልነው ከዛ በላይ ምንም አሁን የሆነ የሚለው የቤት ስራ ነው። በቃ በምትችልበት ሰዓት ስራ ከጎን ካልከው ቱ ቢ ኦነስት ውጭ ሀገር ላይ ሆነ ለሙዚቃ ለመስራት በጣም ከባድ ነው። ገባ እንኳን ፋሚሊ ኖሮ ምናምን ገባ። እውነት ለመናገር እና ቶሮንቶ እንደ ቬጋስ ሞራሉ ተነስቶ አስገባኛል። ናግባ በለው ቬጋስን አስገባው። የሆነ ነገር ማለት ፈልገዋል። አሁን አስገባልኝ። ሰማ ግን በህይወቴ ምን ደስ እንዳለኝ ታውቃለህ ዮኒ? ይመቻችሁ። በቃ የዛን ጊዜ እሺ ወንድዬ፣ መልካም ጊዜ ነበር። ሰላም ሁኑ ሁላችሁም። ቻው። እሺ ወንድዬ፣ ኖ ከመሄድ በፊት እድል አልሰጠነውም። ወንድዬ የምትለው ነገር አለ? 1-2 ደቂቃ። ዮኒን ብጠይቀውም አይመልስም። የኔን ጥያቄ ያው የእናንተ ነው የሚቀለው። የኔ ስለሚከብደው እኔ አይከብደውም። ስማ ጭዌ ከሆነ አይከብደውም። ኖ ወንዴ ኢዝ ማይ ብራዘር ፎር ላይፍ። እግዚአብሔር በሚያውቀው በእኔ ነገር ብዙ ነገር ብዙ እንትን የማይለኝ እሱ ነው። እንዲያው ወንድዬ እሺ፣ ምን 1-2 ደቂቃ እናውራ። እሺ ጎይር ወንድም አለ። ኧረ በሀይጀ ዮኒ ጋር በደምብ ስለምታውቅ ችግር የለም። ቤተሰብ ነው እያልኩ ወንዴ በጣም ወንድሜ ነው። ምችት ይበላችሁ ሁላችሁ። ይመችኝ። እሺ ወንድም አለ። ሰላም ሁላችሁ። እሺ አንተም አሁን ቬጋስን አስገባው። ስማ በዛ ሰዓት ግን ሪኩዌስት ማድረግ አይችልም። ጻፍ፣ 1 ቁጥር ጻፍ። ቬጋስ አዲስ አበባ ሆኜ ከጎኑ መሆኑን ደስ አለኝ። ከያሬድዬ ጎን መሆኔ እዛን ሰዓት በጣም ደስ ብሎኛል። ወይ ቪኒሻዬ እግዚአብሔር ይስጥህ። የቬጋስን ስለማላቀው ጊፍቱን ራሱ ሰስፔንድ አደረጉበት። አይገርምም?
ዮኒ በለሽ ጊፍት ራሱ የእንባ ሞጂ አታርጉ ቤተሰብ ሞጂ በዛ ቀድም ይሄው ጽፏል። ቬጋስ ቆይ ኧረ በስመ አብ አንዳንድ ይጽፉታል። በኢየሱስ ክርስቶስ ማን ላስገባ? ቬጋስ የሚል አለ። ዮኒ ቆይ አንተ ስለምታኝና ሞዴሬተር አንሳው ስትፈልግ። ኧረ አባቴ የባንክ አካውንቴን የሰጠው ሰው እንዴት ነው የሚሰጠው? አቤት ፋርሸት። አይ አንተ ቲክታከር አይደለ እንዲህ ለመጫወት ትገባለህ እንጂ ምንም ውስጥ የለበትም። ምን ታደርገዋለህ? የፍሬንድ ሪኩዌስትን ትነጋውና ከዛ ክሊክ ስታደርገው ከላይ ሴቲንግ የሚል ይመጣል። ሴቲንግ በእንግሊዘኛ ነው። ሴቲንግ አንተን አገኘው ኢንቫይት ፍሬንድስ የሚል አለ እኮ። ሴቲንግ የሚለውን ስትነካው አንተ ይሄንን ሞዴሬተር ወደ ታች ይመጣል። ዘባ ዮኒ እንዳላጣድፍ የመጀመሪያ ልጅ 15 ዓመት ነው ታውቃለህ? አላቅም። አይገርምም? እንደማያ ነው እንደ ሴቷ ልጅ I said come please ተው እንደ አይመቸውም። የዚህ ሀገር አሁን ማያየኔ አትመጣልኝም ግደለኝ አለኝ እኮ ምንድን ተቀበለ? ኧረ ወጋኛ ማያኔ አሁን አትመጣም። እኔ ጋር ጋራ ማይመጣ ይሻላል። ዮኒ ግራ ነው የሚያጋባ የ15 ወጣ እኮ ነው መስመጥ ነው። ልጠይቀው ቤት ሊለቅልህ 3 ዓመት ነው የቀረው። ስማ ልንገርህ፣ ስማ በሚገርም አማርኛ ልጠይቀው ዘግበው አንተን አሳድጋለሁ ብዬ የስና ነው ጠፍቶብኝ። ኧረ ተው አግዘኝ ና ቅዱስ ተው ፕሊዝ። እሺ ትላለህ። ተው ፕሊዝ ነው። እኔ ያው ማየን ብላት አትመጣም። ዮኒዬን እኮ አዎ ጊፍቱ ታግዷል። ኪያዬ ገገመበት። አሁን ቬጋስ አንዳንድ ቁጥር ጻፍ እስቲ በለው። ጽፏል እኮ አንተ ይታርፈዋል። ይሄማ ያውቀውም እንዳላስገባው በቀደም ያለው 11000 ሰው ብሎ ዮኒ መልስልኝ። ሞዴሬተሮች ያሬድ ብሎ ጻፈልህ እኮ this is me ሙላሉ ያሬድ አይደለ? አሁንም አንዳንድ ጻፈ። ኖ ያሬድ ብሎ ጻፈ፣ ቁጥር ጻፈ። እሺ ሞዴሬተር እንዴት እንደሚል ሰጥ ልጋብዝ። አረ ሁለት ሰው የሰው ምልክት የለም ከታች ሁለት። አይ እሱም ኦቨር ነበር ተው እንጂ ከኔ ባሰብ ሰው አለ ለካ። አይገርምም? እኔማ አንተ ደፋር እውነት መሰለኝ ለጭው ታዴ ሮባር ቢስቃል በለው አባቴ። አይ ኖ ቆይ አመጣዋለሁ። ቆይ አይቻለሁ። ያንተስ ከፋ። በስመ አብ የለንደን ትኬት እየቆረጥክለት ነው እንዴ? ነው ያልገባኝም። አረ ለምጣና ላግዘው። የለንደን ትኬት አይደለም አልጻፈም። ዮኒዬ እግዚአብሔርን አልጻፈም። አረ ጽፏል። ዮኒ አይደለም ሚውት ከምታረገው የቮይስ የእንትናለን የድምጽ እንትን እስቲ ዮኒ አንዳንድ አገኘሁት። ቆይ አገኘሁት ቬጋስ ኮ ቬጋስ አይ ዮኒ ተው እንጂ ለስንት ነገር ሳስብ ይሻለ ታምራት ደስታ አስገባው። እግዚአብሔር ከታች ራሱ ቆይ ምን ላድርግ መሰለ፣ በቀላሉ ከታች ዝም ብለህ ስክሮል አድርግና ማን ሪኩዌስት እንዳደረገ ከታች ስትሄድ ፍሬንድስ ይላል። ኢንቫይት አድርግ የሚል ከስር ወስደህ እግዚአብሔር አይቼዋለሁ እኮ እና ዮኒ እስቲ ሪኩዌስት ላክ በእናትህ። ቆይ አይ ጉድ አለ ዮኒ እሱን ነው ፕሮግራም ማስገባት። አሁን ምንድነው ታውቃለህ? ቬጋስ የነበረ ልጅ ካልገባ ዋቴ ና ዝውር ትልና አንዱን በጥይት አንዱን በዱላ ያለ ይሄ ነው። አማን ነው። አሁን ንስማው ዮኒ ለምን ገባው መሰለህ? እንደዚህ ቦታ መግባት በጣም ነው ፈራ። መጀመሪያ ባርች ሰላም ነው እንዴት ነው? እና ባርች በጣም ትልቅ ታሪክ ነበረ ለንደን ላይ እንዳለው ብዙ ብር አሰባስበን ነበረ። ስላየው ደስ ብሎኛል። ግን አሁን ላይ አንድ ጓደኛ በጣም አሪፍ ፖይንት አንሷልና የማዲንጎን ጉዳይ ለማስቀጠል ትልቅ ሀሳብ ነው። እኔ ኤኒቲንግ የሚያስፈልገውን ያለው እዚህ ያለውን ነገር በሙሉ ሁሉንም ነገር በእኔ ጣለውና ይህንን ነገር ብንገፋበት በጣም ሀሳቡ ደስ ስላለኝ ነው የገባው። ይሄ ተንጠልጥሎ የሚቀር ነገር አይደለም እና ይህንን ሀሳብ ግፉበት። በጣም ደስ ስላለኝ ነው የገባው። እስካሁን ሳዳምጥ ነበረ። እችን ሀሳብ ለመስጠት ነው እና ከምሬ ነው የምነግርህ። ይሄ ዝም መባል የሌለበትም ጉዳይ ነው። ትችላለህ ደግሞም። ስለዚህ እኔ የሚያስፈልገውን ነገር በሙሉ ከጎን ነኝ ያለሁት።
አለብ ወንድሜ በጣም ነው የምወደህ፣ በጣም ነው የማከብርህ። አሁን ሁሉንም ትሰማለህ። አሁን ለነሱ ስትል እኔ እንኳን ተወኝ፣ ለነሱ ስትል የሆነ ነገር በለን ይለናል። ከዚህ በኋላ እኔ አልመጣም። አይ ቆይ ይለናል። እኔ ገብቼ ዝም አይልም፣ በደንብ ይነግረናል። ቴልሚ ነው ዝምታ ነው መልስ። አይ ያስፈልጋል። ለምን መሰለህ? ሌጋሲው መቀጠል አለበት። ማዲንጎ አንደኛ ቀላል ዘፋኝም አይደለም፣ ሁለተኛ ታሪክ መቀጠል አለበት። ፕላስ ደግሞ አንተ ኦን ደ ዌይ በመንገድ ላይ ያለ ሰው ስለሆንክ ይሄን ሌጋሲ ለማስቀጠል ከአንተ የቀረበ ማንም ሰው የለምና መሆንም አለበት። እኔ የሚገርም ነገር በአጋጣሚ ሰማሁት እንጂ ሁሌ የማስበው ነገር ነው እና አንድ ነገር ማለት አለብን። ምንድን ነው የሚሆነው የሚለውን ነገር አይ ነው አሁን ዝም ብሎ አጋጣሚ ነው የሚሆንብህ፣ ግን ሁላችንም አስበንበት ማኛም አለ ከጀርባችን ብዙ ነገር ሰፖርት እንደሚያደርገን ተስፋለን። በሱ ጉዳይ ላይ እኔ በድፍረት እናገራለሁ፣ ግን የሆነ ነገር መደረግ መቻል አለበት። ያሬዲ አሁን እኮ መልስ መስጠት ባትችልም ሆፕ መልስ መስጠት ትችላለህ። ምን አለ መሰለህ የማዲንጎ ሞት ዝም ያለ አይደል ነው። ያው ማዲንጎ ታሞ አያውቅም፣ ማዲንጎ ደክሞ አያውቅም። ከመድረክ አየነው ህይወቱ አረፈች አይደል? የሱር ነው ልክ። ስለዚህ ያው የማዲንጎ ህይወት ላይክ እሱ ዝም ያለውን እኔ ማውራት አልችልም። ወንድሜ ዝም ብሎ ነው ያረፈው። ዝም የሚል ታሪክ አለው። የሚጮህ ግን ከጀርባ የሚናገር ኧረ ስሙኝ የሚል ድምጽ አለው። እሱ ዝም ያለውን ብናገርለት ደስ ይለኝ ነበር። እሱ ዝም አለና እኔም ዝም አልኩ። ግን ትልቁን የኔ ነጥብ ምን አለ መሰለህ? ማዲንጎ ትልቅ ሰው፣ ደግ ሰው፣ የዋህ ሰው፣ ቤተሰቡን የሚያስከብር የሚወድ ነውና ጊዜ ይፍታው። ስለዚህ የማዲንጎን ጉዳይ ብዙ የምናወራው ነገር አለ። በቃ ዝም ያልኩት ዲቲንግ አጥቶኝ ይመስላችኋል? የማዲንጎ እናቃለን። ወደ ሌላ ጭቡቴ ቤተሰብ ወዴት እየሄዳችሁ? ቴንኪዮን በቃ ስለዚህ ምን አለ የማዲንጎን ነገር አይ በቃ ምን እናደርግ መሰለህ? ፍቱ ቤተሰብ ፕሊዝ። ሌላ በውስጥ እናወራለን። በቃ እኔ ሀሳቤን ክሊር አድርጎ ወደ ጨብጤ ልሂድ እንዴ? ምንድን ነው ቤተሰብ ጨብጤ? ያው ምን አለ መሰለህ ዮኒ ቬጋስ ዮኒ ሰዓት ነው ቬጋስ ማኛ ነገራችሁ። ዮኒ ማኛ እንመው እኔ እና ዮኒ ማኛ ተሰዳደብን እንበለ ዮኒ ምናምን አለና ላይክ ሪል ፍሬንድ የሚባሉ ሰዎች አሉና ሪል ፍሬንድ። በዚህ አጋጣሚ ትልቅ ነገር ልንገራችሁ። አሁን ስለኔና ስለ ዮኒ የሚያወራ ከመሰላችሁ ተሳስታችኋል። ይሁን የሚመጡ ሰዎች አሉ ሪል ጓደኛ ምንድነው ታዲያ ስትወድቅ ስትደሰት ቦንድ የሚያደርጉ ቦንድ ማለት ላይክ። ስለዚህ ዮኒዬ በህይወታችሁ ስትኖሩ ቦንድ የሆነ ሚስት፣ ቦንድ የሆነ ልጅ፣ ቦንድ የሆነ ጓደኛ ይስጣችሁ። ቦንድለስ ላይፋችሁ ከሆነ ትረስት ሚ ትራምፕ የቦንድ አልጋ ነው የሚሆኑት እንደሱ ከሆነ። ፓፓ ቺልስ አሜን። ቬጋስ ወሳብ ማኝዛ ሰላም ነው። ቬጋስ በቀደም የደወልክልኝ ስማ፣ በዚህ ጉዳይ እንደሆነ ገብቶኛል። ውጋኝ ለመሰለህ ሁሌ ማሰብ ነውና አሁን በውስጥ አውራኝ ዮኒን አዳርገውና በውስጥ አውራኝ አይደውልልኝ። በቀደም ነን ስቶፕ ሲደውልልኝ ታውቃለህ ዮኒ ዊዛ ላይክ ወንድም ነገር ካልሆነ አይደውልምና ገባኝና ላይክ ደጋግሞ ደወለልኝና ደግሞ በዚህ አጋጣሚ ዮኒ ቬጋስ ሲደውልላችሁ ወይ ሎተሪ ወጥቶላችኋል ወይ ደግሞ የሆነ መኪና አልታገኝ። እኔ ጋር ደውለው አቅም ግን ዮኒ እኔ ጋር ደውላ አጣቅም። አንዴ ደውልልኝ ፕሊዝ። አይ ባርቺ ደውላለሁ። የእውነት ባለፈው እኮ ለእነ መጥቼ ነበር ሳላገኝ ወጣሁ። ለአጭር ጊዜ ስለነበረ ነው። አሁን ግን አስወር ደውላለሁ። እሺ ዮኒ መኪና ምን አደረክልኝ ትልና ዮኒ እንዴት አመሸ? ደህና ምሳሌ
ባይዘው በቃ ሌላ ጭው እንጫወት። ስማ 11,000 ምናምን አስገብቶልኝ ማኛው እንዴት ላውጣው? የሆነ ጊፍት ነው ብሎኛል፣ ግን እንዴት ይውጣ? ዝም ብሎ ባንክ ነው የሚቀመጥ ማኛው ነገር ገደለኝ እኮ ገደለኝ። ጀለሶች ገብተው ጊፍት ይሰጡታል። እሱ የሚመስለው ለካ ሰው ከመቼው ፍሬንድ አረገኝ ብሎ 11,000 ፎሎወር ባንድ የገባልኝ ብዬ ከዛ አንተ ሊወሰድከው አላለኝም። የወጣ ሳይው 2,000 ከምናምን ነውና ደውለው አንተ ቤት ስለሆነ አንተ ቤት ተቀላቅለው ነው እንጂ የሚናቸው። እኔ ግን ስማ ዮኒ አንድ ጥያቄ አለኝ ለዮኒ ቬጋስ። ከአርቲስቶች 3 ሰዎች በጣም በጠዋት ይነሳሉ። ይሄንን አሁን ኢትዮጵያ ላያቅ ይችላል። 3 ሰዎች ላይክ ሶሻል ሚዲያ ላይ የምናውቃቸው ሰይፉ ፋንታውን፣ ታደለ ሮባ፣ ዮኒ ቬጋስ። ታደለ ሮባ በጣም ይደሳል። ዮኒ ቬጋስ አርቲስት ነው። እግዚአብሔር ሮባውን በጠዋት እግዚአብሔር ስማ ሮባውን በጠዋት የሚነሳ የመጀመሪያው ሰው እሱ ነው። ማ አንተ ቀጣፊ ሮባ በቶማስ ጋር ፍሬንዳሞች ነው። ቶሚ ጂም ሮባ ጠዋትን ከደወልክለት በቃ ጠላቱ ነህ። አሁን ግን አሁን ይነሳል። አሁን ከባድ ሰዎች ያ በጣም የሚገርም ከሰሞኑን በለኛ ሰሞኑን ዮኒ አንድ ጥያቄ አለኝ። እግዚአብሔር ሰዎች የማያውቁት በዚህ አጋጣሚ ሰዎች ማመስገን ካለብን ታደለ ሮባ በጣም የሚገርም ደግ ሰውና ዮኒ እግዚአብሔር ምስክሬ ሚስቱም አሪፍ ሰው ናት። እሱ ብቻ ሳይሆን ሚስቱም ቸራት ነው። እግዚአብሔር ከልጅነቴ ነው የማውቀው። ታደለ ሮባን ብዙ ሰዎች አያውቁትም። በጣም ደግ፣ አስተዋይ፣ መካሪ፣ በጣም ብዙ ሰዎችን የሚረዳ ዮኒ ቬጋስ ፕሊዝ ሴይ ሰምቲንግ ለታደለ ሮባ ፕሊዝ። ያራዳ ባላናት እኔ ሳገባ ራሱ አንደኛ ሚዜ ታደለ ሮባ ነበር። ድምጽ ተውጧል። ስፒከሩን ይዘዋል አባቱ። እኔ ሳገባ ራሱ አንደኛ ሚዜ ታደለ ሮባ ነበር። ሮባ ማለት የእውነቴን ነው በጣም ፖዚቲቭ፣ በጣም ደግ፣ ቁም ነገረኛ። ዝም ብለህ ሉኪንጉን አይተኸው ድሬድ ምናምን ስለሆነ ሰዎች የሚሰጡት ግምት አለ። እንደታደለ ሮባ አይነት ሰው ለመባል ለአባባል ሳይሆን የእውነት የለም እንደዛ አይነት ሰው። ለችግር ደራሽ ሪል ሰው ታደለ ሮባ ነው። በጣም ከምሬ ነው የምነግርህ። በጣም 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 ለእሱ ያለኝ ሪስፔክት በጣም ትልቅ ነው። እንዳልኩ ከጓደኛ በላይ ወንድሜ ነው። ብዙ ነው ቅርበታችን። ግን ሮባን ያኔ ላንተ አልነግርህም መቼም አንተ ከጩጬነት ጀምሮ የምታውቀው የበለጠ ደግሞ ኳሊቲ ያላቸው ሰዎች እንኳን አለ በአርቱ ዙሪያም እንዲሁ በጓደኛ ዙሪያም በጣም በጣም ምርጥ ሰዎች አሉ። ያው ኢትዮጵያውያን ባህላችን ሆኖ ላሰላሰ ነው እንጂ በጣም ምርጥ ሰው ብሬ ራሱ በጣም የሚመቸ ነው። ብሬ ራሱ በጣም ነው የሚገርመው። ብሬ ራሱ ማኛ ነው አባ። ለዚህ ነው ተግባብተው ከ30 ዓመት በላይ የኖሩት እኮ። ለዛ ነው ሁለቱም ፖዚቲቭ ሰዎች ሲሆኑ አለበለዚያ እኮ አብሮ ለመሄድ አንድ አይነት የሆነ ነገር ሊኖር ይገባል። 30 ዓመት አብሮ መቀጠል ማለት ቀላል ነገር አይደለም። በተለይ ሙዚቀኛ ሆነ ደግሞ በዛ ላይ በጣም ከባድ ነው። እንደውም ዮኒ በዚህ ጉዳይ አንዳንድ አብልስ ለዚህ ፋሚሊ በጣም ክሎዝ ነኝና ብርዬ የመጨረሻ ላይክ ሸራተን ብሬን ብርሃኑን አረጨውቴው ደግሞ እኮ አዝጋ አይደል እንዴ ብሬ የመጨረሻ ላይክ እንዲህ የምታስቀምጠው ብርሃኑ ተዘራ ስትል በቃ ሸራተን ግን ምን አለ መሰለ በቃ የብርሃኑ ሌላ ሌቭል ነው። በመድኃኒዓለም ታደለ ሮባ ታደለ ብርዬ ላይክ እግዚአብሔር ሂዝ ኤንጅል በቃ ከሰዎች ጋር የሚኖር ሶሻብል በጣም የሚገርም ታደለ ሮባ ግን ሰዎች አያውቁትም። በእኔ ደረጃ ነው የማወራው። ለምሳሌ ሰዎችን ስናጣቸው እናመሰግናቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። በዚህ አጋጣሚ ታደለ ሮባ ታዴ ምን አለ መሰለ 911 ነው 911 የሆነ ተቸግረህ አይደል የምትደውለው የሆነ ነገር ከፍቶ የሆነ ነገር ጎሎብህ የሆነ ነገር አስፈልጎ ወንድም ቤተሰብ ፈልገህ ስትደውል ታደለ ሮባ እኔ በማውቀው ልክ ታደለ ሮባ 911 ነው። ብርዬ ደግሞ ኤንጅል ነው ትላለህ። እግዚአብሔር የምሬ ነው። ሮባ የሚገርም ሰዎች አሪፍ ሰዎች አሉ። ያ በጣም ምርጥ ሰዎች አሉ። አሁን እኔ ተነስቶ ቢሆን ነው
የብሬ ጓደኛ ሀጂ ሀሰን አላርፈውም አባቴ። አንተ አታርፈውም። ያሬድ ያርፈዋል። ሀሰን የካልግሪ የቴዲ አፍሮ ፕሮሞተር ጀለሳችሁ ነው። ትልቅ ሰው የተከበረ ነው ያለው እኮ ያሬ አንዴ እውነት ነው። አሁን እዚህ አዲስ አበባ ነው። አርቲስት ብቻ እያወራን ስለሆነ ነው፣ ግን አትሪስትና አትሊስት የተምታታብን ይመስላል። አንተ ተው ልታጣላኝ ነው። ረፋ እንዴ ዮኒ ቤጋ እንዴ አንድ ጥያቄ አለኝ። አንድ ጥያቄ እያልክ መቶ ግን ዝም ብለህ ጥያቄ አለኝ በል። እኔ ምን እያልክ ስሙት ለመሰለ ላይክ ዲቴል አንዳንዴ ስታቅ በጣም ይገርማል። እና ዮኒ ቬጋስና ዮኒ አንተ ሁለታችሁም ለካም ላስ ቬጋስ ነው የምትኖሩት። ከባድ ነው። እና የሁለታችሁ ጥምረት በጣም ከባድ ነው የእውነት። ላይክ ዮኒን አደ ፍሬንድ ስታቀው ክፋት የለበትም። በኢትዮጵያ ሶሻል ሚዲያ ሰዎች የማይጨክኑበት ዮኒ ማኛ ነው። ደግሞ ለአርቲስቶች በጣም ብሶ የማያውቁት እኔ ዮኒ ቬጋስ እግዚአብሔር ላይ ከልጅነቴ ባናቱ ዮኒ እስቲ ንገራቸው። እግዚአብሔር ከልጅነቴ ነው የሚያቀኝና ይሁን ሌላ ነገር ይመስላል ዘናጭ ምናምን አይደል? ከልጅነት የምትዩ ምናምን ፈላለ መምሰል ነው። ያሬዶ አልገባኝ። ባቅፋቅ እናደርገዋለን። እኔ አንድ ያለኝ እኔ ዮኒ ማኛን የማውቀው ዛሬ አይደለም፣ ከድሮ ጀምሮ አውቀዋለሁ። በጣም አንዳንድ ጊዜ አንድ ነገር ሰው መለየት አለበት። ለምሳሌ የሚሰጠው ምስክርነትና ሌላ ሰው የሚሰጠው ይለያያል። ብዙ ሰዎች የሚያውቁት ዮኒ ማኛን ያው ሚዲያ ላይ ነው። እኔ ደግሞ ሰው ሆኖ ሪል ሆኖ ማንነቱን ነው የማውቀው። ብዙ ሰዎች ግር ሊላቸው ይችላል፣ ላይገባቸው ይችላል። አንድን ሰው ለመረዳት ሚዲያ ላይ በምታየው ሰው እንጃጅ የምታደርገው ፐርሰናል ላይፉ ላይ ቀርበ ስታየው ነው። ዩቲንክ ስታስበው በዚህ ሁሉ ዓመት ከእሱ ጋር ችግሩ ላይም ደስታው ላይም ኖሬ የተቀመጥኩት እኔ ጥሩ ሰው ደግ ስለሆንኩ አይደለም። እሱ ይህንን ሊያስደርግ የሚችል ማንነት ስላለው ነው። ያንን ማንነት ለማግኘትና ለማወቅ ግን ክሎዝ ሆነ መቅረብ መቻል ያስፈልጋል። በርቀት የምታየውና በቅርበት የምታየው ነገር ይለያያል። ዮኒ ማኛን ለመረዳት በቅርብ ማወቅ ያስፈልጋል። ባለፈው ጊዜ ለምሳሌ ኢትዮጵያ የመጣ ጊዜ አብረን ነበርን እና ብዙ ሰዎች ዮኒ ማኛን በእርግጠኝነት ከ90% በላይ ሰዎች ሚዲያ ላይ እንጂ ላይፍ ላይ ሰው ሆኖ አያውቁትም። እና በጣም ብዙ ሰው ተገርሞ ኢትዮጵያ ውስጥ የሚገርመው በጣም ብዙ ሰው ተገርሞ እስከ ዛሬ ድረስ ጥያቄው አልቆመም። በጣም ነው የሚገርመው። ምን አይነት ሰው ነው? እኔ ዮኒ ማኛን የማውቀው መኪና ውስጥ ያለውን ገንዘብ ሁሉ አለፈቃዴ ጥርግርግ እያለ ለድሃ ሲሰጥብኝ ነው፣ እኔ ሳልፈቅድ እየሰረቀ ሁሉ። እና በጣም ለሰው የሚያዝን ለሰው አልቃሽ፣ ሰውን አይቶ ማለፍ ማይችል፣ ከወደደህ ይሞትልሃል። ስለዚህ ማኛውን ለማወቅ እኔ አሁን ለምሳሌ አንዳንድ ሰዎች ይህንን ነገር ስመሰክርና ስናገር እንለያያለን። ሚዲያ ላይ ሆኖ የሚመሰክር ሰውና ሰው ሆኖ የሚያውቀው ሰው የሚመሰክረው ምስክርነት ይለያያል። ስለዚህ የሚገርም እኮ በዚህ ጉዳይ ላይ ታስታውስ እንደሆነ የለቅሶ ቀን ኢትዮጵያ የመጣ ጊዜ መጀመሪያ ደውሎ አገናኝቼ ነበር። ታስታውሳለህ? ለቅሶ ላይ ታስታውሳለህ? ዮኒም ደውዬልን ነበር ከአንተ ጋር ያንተ ስልክ ስላልተነሳልኝ ነው። ገብቶሃል? ዮኒ በምን አደረገ ልንገርህ፣ እውነት ልንገርህ። ዮኒ ኢትዮጵያ ስለሄድኩኝ በሜሴንጀር ነው የደወልከኝ። ዮኒ በሜሴንጀር ደወለልኝና መጀመሪያ ተሟገናኝ። ከዛ ዮኒ ቬጋስ ቀጥታ ወደ እኔ መጣና ታስታውስ እንደሆነ እሱን ነው የምልህ ላይክ አስከሬኑን ማስከፈት ፈለግን። ቤተሰብ ላይክ ማዲንጎ ድንገት ነው የሞተውና ማየት እንፈልጋለን። ቤት ውስጥ ቀጥታ ዮኒ ማኛ እንካገኘው ብሎ አገናኝ። ለምን መሰለህ? የዛ ሰዓት ታስታውስ እንደሆነ የማዲንጎ ሲሸኝ ኤርፖርት ቪአይፒ ሽኝቱን ያንን ፕሮግራም ያደረግኩት ነኝ። ማኛው ደውሎልኝ ዮኒ ያለኝ የሚያስፈልገውን ነገር በሙሉ ጥግ ድረስ አድርጋለኝ። ቅርበት እንዳለኝ በዛ ልክ አልገመተም መሰለኝ እና ሁሉን ነገር የሚያስፈልገውን ነገር አድርግ። እኔ አውሽ ብመጣ አለኝ ወሬ ብዬው ከማኛው ጋር እየተነጋገርን ነበር። ያኔ እዛ ኤርፖርት ላይ ነበሩ ቪአይፒ ሽኝት ያን ፕሮግራም እዛ ወደ ባህር ዳር ምንድነው የሚባል ከተማ የእናንተ ቦታ? ደብረ
ደብረ ታቦር ስንሄድ ያ ሁሉ ነገር ሲደረግ ከጀርባ የዮኒ ማኛ እጅ ነበረበት። በዚህ አጋጣሚ ያኔም አልነገርኩም። ስለዚህ አንዳንድ ጊዜ ቅድም ያነሳሁትን ነገር ለማጠቃለል ዮኒ ማኛን እኔ የማውቀው ሰው ሆኖ ስለሆነ የኔ አስተያየት ከሌላው ይለያል። ሚዲያ ላይ እንደማውቀው ሰው አይደለም። ስለዚህ ለዚህ ነው እስካሁን ድረስም ያልኩ በዚህ ሁሉ ጊዜ ውስጥ በቼም ሰምተህ ታውቃለህ። አንድም ቀን ክፉ ነገር ተነጋግረን አናውቅም። አለመግባባት ሊፈጠር ይችል ይሆናል፣ ግን አይውልም አያድርም፣ በራሳችን መንፈታው ነው። ስለዚህ በዚህ አጋጣሚ እሱ እያለ ባልነገሩ ደስ ይለኝ ነበር። እንግዲህ ሰምተሃል፣ ባትሰማም ሰምተሃል። የማላውቀውን ነገር አትነግረኝ በነገራችን ላይ አንድ ነገር የምነግራችሁ አደራ፣ ለዮኒ ቬጋስ ሚስጥር ብላችሁ እኔ የማላውቀውን ለመንገር እንዳትሞክሩ ወይም ለእኔ እንዳትነግሩ። ለዮኒ ቬጋስ መሴጁ ንገረው ነው፣ የሚደበቅ ነገር ስለሌለ አትሞክሩት። ለእናንተም ጥሩ አይደለም። ቀድሜ ልንገራችሁ ብዬ ነው። ቬጋስ ጓደኛዬ ነው፣ ወንድሜ ነው፣ ከወንድም በላይ ነው። ስለዚህ my brother for life እግዚአብሔር ያክብረው። ሌሎችም እንደዚሁ። አሁን ለምሳሌ እንዳልኩ እኔ አንዳንዴ ማስበው ያው ስለምንተዋወቅ ነው። እኔና ቬጋስ ገባ ከልጅነት ነው። ግን እንደምልህ ምንድነው ሰው በራሱ ሜተድ ይወስዳል። የሶሻል ሚዲያ የሚያስቅ ነገር ጥሩ ሀሳብ ስትነግር ግር ይላል። ለሱ ጥሩ ከመሰለው፣ ጥሩ ካልመሰለው ደግሞ ይጠላሃል። ይሄ ያለው በብዛት ሶሻል ሚዲያ ላይ ነው። ምድር ላይ ደግሞ ኮምፕሊትሊ የተለየ ነው። ገባ ሶሻል ሚዲያ ላይ እንዳልኩ ሰው ጥሩ የመሰለውን ስትነግረው ወይኔ አንተ እኮ ትለያለህ ይላል። አንድ ነገር ደግሞ በማላ አደፍርስ ይሆናል። ስም ድብልቅልቁን ይዘነጥሏል አልኩና ያንን ባህሪ ደግሞ የሶሻል ሚዲያን ስለማውቀው ብዙ አልደነግጥም። በጣም ብዙ ኢሹ ታነሳለህ። በእናትህ በጣም የብሱ ጥያቄ ነው። የሆነ ጥያቄ አንስተህ ምን አለ ይሄንን ሀሳብ ባላነሳሁት ያልክበት ቀን አለ? መነሳት አለበት። ምንም አይነት ሀሳብ ደስታዬ ነው። ሀሳብ ማንሰቱን መቼም ቀር ብሎኝ አያውቅም። መነሳት አለበት። whatever it is let's talk about it። ለምን መፍራትን ማቆም አለብን። ገብቷል? ጥያቄን ወይም ደግሞ ማወቅ የምትፈልገውን ጠይቀው ይነሳ። ዘለፋዎቹ ባይኖሩ ደስ ይለኛል እውነት ለመናገር። የሰው ልጅ ግን እንደዚህ በጨዋ ብታወራ ወፋይም ያስፈራራ ሰው አለ። ያመሰገነህ ሰው የትኛው ነው? ላይክ ጥያቄን ልጠይቅና ላይክ ይህንን ሀሳብ አመሰግናለሁ ስላነሳ በትልቅ ሰው ላይክ በባለስልጣን በባለ ሀብት ይህንን ሀሳብ ባላነሳሁት ያልክበት ቀን አለ? እኔ ወፍ ግን ዮኒ ቬጋስ ዋትስ ጎን ኦን ላይክ ቀስ እያለ ይስቃል። ምንድን ነው? እኔ አልሳኩም ያኔ ነው። አንተ ኢትዮጵያ ውስጥ ስላለ ለምን አለ መሰለህ እኔ አንድ ጥያቄ ልጠይቅህ። በህይወቴ ነፍሱን ይማርና አባይ ወይስ ቬጋስ በሚለው ዘፈን ማዲንጎ ታውቃለህ? ስለ ጣና ምናምን የሰራው ሙዚቃ አለና አንድ ጨዋታ ላጫውታችሁ። ምን ተፈጠረ መሰለህ? ጣና እምቦጭ ገንዘብ ተዋጣ በኖርዝ አሜሪካ በመላው ዓለም። ዩቲዩብ ላይ ግቡና እንዲሁም ሰይፉ ፋንታሁን ሰዎች እያስፈራሩኝ ነው የሚለውን ያችን ፓርት ቆርጠው ለጨዋት ሰይፉ ሁሉ ኢንተርቪው አድርጎኛል። እና ማዲንጎ ኢትዮጵያ ውስጥ ነበረ። ይሄን ቃል ስሙ ይወደም ስሙ። ይህንን ጥያቄ ዮኒ ጎሄድ አልከኝ ፌስቡክ ላይ ታስታውሳለህ? ይህ ቀላል ሰው እንዳይመስላችሁ የሆነ ኢንፎርሜሽን በጠሰልኝ። ድሮ የዛሬ 10 ዓመት 9 ዓመት ድሪ መበር የሆነ ይህንን ጥያቄ ሶስድል እኔም ዮኒ ከጀርባ ፌስቡክ ነው ታይሚንጉ። ዮኒ ከጀርባ ጃስ ይለኛል። ማን ጋር ቢደርስ ጥሩ ነው? ዲያቆን ዳንኤል ጋር። ዲያቆን ዳንኤል የማን ወንድም ቢሆን ነው? የእምቦጭ ገንዘቡን የሰበሰበው አሜሪካ ውስጥ ወንድ አሁን ስላለፈ አይዶንኬ ማዲንጎ ደወለ።
ስማ አለኝ አልሞት አልኩ አለኝ። እግዚአብሔር የሆነ ባህር ዳር ደግሞ የሆነ ልጅ አለ ስላለፈ አይዶን ኬር ባህር ዳር ደግሞ ረስተዋል እኮ ነው ያልኩትን አታውቅም? ዶክተር እምቦጭ ያልኩት እኮ ነው። እግዚአብሔር ዶክተር እምቦጭ ያልኩት አንዱን ዶክተር ጢንዚዛ አልኩት። ስለ ጢንዚዛ ብዙ ሪሰርች መስራት አለብን ብሎ ዶክተር ጢንዚዛ ብዬ ከኡጋንዳ ጢንዚዛ አምጥተን ምናምን ብሎ ይሰክሰናል። ብሩ ሲባል በሚሊዮኖች ነው የተዋጣው። ጠፍቷል ደግሞ ጭዌ ስማ እኔ የዛኔ ፌስቡክ ላይ አዲስ ነኝ። መልካም ዮናስ ደወለና ዮኒን ወደው መሰለ እማን ሰው ጋር ተጋጫለኝ ደወለና በዋትስአፕ ያለፈው ነው። አረ ያረ ይላል ከማን ሰው ጋር ተጋጭ እኔ አላቅልህም። ስጋጭ ማን ጋር ቢደርስ ጥሩ ነው። የዲያቆን ዳንኤል ወንድም የሆነ አገር ዶክተር ነው። ከዛ ደግሞ ከስር ጎሄድ የሚሉ ሰዎች አሉ ታፕታፕ የሚያደርጉ ማለት ጎርጎራ ነው ምናምን የሆነ መርከብ ላኩልኝ መስራት አይደለም የሆነ ጥርስ የወለቀ ሰው የሚመስል የሆነ ቦት ላኩልኝ እንቦጭ የሚያጸዳ። ከዛ መጨረሻ ላይ ነፍሱን ማዲንጎ ደወለ ሰባለኝ አንተ አለኝ ታናሽና ታላቅ ስለሆንን ላይክ በእድሜ ላይ ግን ያሳደገኝ ምን ይብልን ጥሩ አንተ ሰማ ልኑርበት አርፈት እና በህይወቴ ብዙ የማወራችሁ ነበር። ዮኒ ደግሞ ምን አለ መሰለ የምትወደው ሰው አሁን ስለ ዮኒ አይደል የምናወራው ደወለና ተባባቴ የምትጋጨው እና አይላቪ ዮኒ ማን ደውሎልኝ እኮ ነው ብራዘር አስቸግሮኛል የሆነ ነገር በለው አለኝ። ከዛ ደወልኩና ብሮ ከግንባር ትጋጫልኩት። ኧረ አባቴ ምን እዚህ ሀገር ይገረችው ይባላል ይላሉ አሜሪካንስ እና የምትጋጨውን ማወቅ መቻል አለብህ፣ አለበለዚያ አፈጣፈጡ ከባድ ነው የሚሆነው። ለዛ ነገርኩት። አበራ ደብል ይሁን ይዛኔ በመጻረቅ አለማ አባ ሄልሜት የለሽም እንዴ ዝም ብለሽ የምትጋጨዋል እና ሰላም እያለ ነው ቬጋስ። አለማየሁ መለሎ፣ ቴዲ ሰለሞንን፣ አዳሙን፣ ተሼን ግሩፕን ሃይበልልኝ ፍሮም ኮሎራዶ እያለ ነው። አንድ ማስተዋል የሚባል ሰው ታውቃቸዋለህ? እነዚህ አለማየሁ መለሎ፣ ቴዲ ሰለሞን፣ አዳሙ፣ ተሼ ግሩፕን ሃይበልልኝ። ኃይሉ ሰላም ነው አባቴ። እኔ እናንተ እኮ ፎሎ አይደለን ፎሎ አይደል? ኃይልዬ በጣም ሞዶ ሰው ኃይልሻ ብራንዴ ኃይልዬ እኔ ጋራዳ ልጅ ኃይልዬ አንዳንድ ቁጥር ጻፍ ፓስታር ያይ ነው በቃ እኔ እንግዲህ በቃ ሉጣ አሁን ለወጣ ነው በቃ ያንን ማኛው ላንተም 150 ፎሎወር ጨምሮልሃል። በነገራችን ላይ እንድትሰማ አንዴ በትልቁ ላድርገው አንዴ ፎሎ አድርጉት። 1000 ሰው አለ። እስቲ ቬጋስ አይ የሚፈልጉ ጀለሶቹ ቆይ የሆነ ነገር ልበል። የድሮ ጀለሶቹ በየሀገሩ ያላችሁ የዮኒ ቬጋስ ጓደኞች የምታውቁት እዚህ ላይ ታገኙታላችሁ። በዚህ አካውንቱ ፎሎ አድርጉና ስልክ ተለዋውጣችሁ መጫወት ትችላላችሁ። ቤተሰብ ሆናችሁ ብቻ እንጂ ደስ ብሎኝ ነው ማገኘው። ቤተሰብ የሆናችሁ በሙሉ የእሱ እኔን አንዳንዴ በውስጥ ይሉኝና እረሳዋለሁ። እውነት ለመናገር አልዋሽም። የጻፉልኝ ሰዎች ነበሩ። በመሀል ሌላ ብዙ መሴጅ ስለሚመጣ ያልፈኝና ያልነገርኩት ብዙ ስለሚበዛ የቬጋስን በዚህ ታገኙታላችሁ። ዮኒ ቬጋስን ያው አለላችሁ። ፎሎ አድርጉት፣ ኮንታክት አድርጉት፣ መሴጅ ጻፉልኝ። ዮኒ ቬጋስ የት አለ? አይኖህም እኮ ይኸው እዚህ ጋር ከታች ዮኒ ማኛው ደህና ነው ወይ? ማኝቲ እንዴት ነው? ወረብ ኃይልሻ እንዴ what's going on? ቤተሰብ ወሰብ ነማይ ኃይሌ በቪዲዮ ትመጣለህ? ዮኒ ማኛ I texted you last time. Yeah, I seen it. I think I responded back, right? Exactly. Yeah, how's it going? I did. አለው ሰላም ነው አይልሽ? እያየሁ እየተከታተልኩ ነው። ኢትዮጵያ ነው ያለሁት።
ገባ እንደ ኢትዮጵያ አይ ገብተናል። በቃ ዮኒ ጋር ሻይ ቡና ብሉ። አይ በጣም አሪፍ ሰው ወርዝ ዮኒ እንደ ስልኩ እኮ አለ ስልኩን ሰጥቶኛል። ቬጋስን ደውላ ሰላም ነው እንዴት ነው? ግብም እኮ ይሽዱ ደህና ነኝ እግዚአብሔር ይመስገን። እደውልልሃለሁ ዮኒዬ አለ ቁጥር አይደለም ደውልኝ በቃ እንገናኛለን። ቁጥሬ ካለ ኢትዮጵያ ካለ ያገኛል። ኃይሊ ና እስቲ በቪዲዮ ኃይልሽ ወንድማችን ኃይልሽ አይሰማም። እስቲ ቆየት አለ ቪዲዮ ወንድማችን የት አለ ቪዲዮ አይልም እንዴ? በደንብ አድርጎ ቪዲዮ የሚሰራ ሰው ቀይረው አዴድ አለም ደግሞ አይመጣው ታዲያ ይሄው መታል እንዴት ነው ዮኒዬ? ላይክ እንደዚህ የሱ በትልቁ ማለት ትችላለህ። ኖ ሁለታችሁ በትልቁ ወይ ሰላም ብያለሁ። የሆነች ልጅ አለ አስገቡኝ ዘፈኔን ላሰማችሁ ምናምን ትላለች። ለእናት ስራ ላይ ዮኒዬ ኦርቶዶክስ አልሆነም። ባይዘው እኔና ዮናስ በውስጥ እናወራለን። የኢየሱስ ተከታይ እንጂ የስም ተከታይ አይደለም። ስለዚህ ዮኒ ማኛን መቼ መሰላችሁ ማቆኔ ወይ let me say something ዮኒ ማኛን መጀመሪያ ያየሁት ቀን ቁጭ ብሎ መጀመሪያ በአማርኛ ከዛ በጥሩ እንግሊዘኛ እንደ ላስፈቅድ ኃይልዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ዮኒዬ ቤተሰብ ነው ያውራ። አንድ ጥያቄ አለኝ። ምን አለ መሰለህ ዮኒ ማኛ እኔም ብሎ ነው የመጣው። ሂዞ አረ የኔ ጓደኛ ነው። ኃይልሽ ጓደኛዬ ነው። ታው ኃይልዬንም እንደው ሴም ቲንግ ይቻላችሁ። ይቻው ገኛ ነው ኃይልሽ ወንድም ያሪ እሺ ዮኒ ማን እንደፈለኩ ማውራት የምችል ሰው እኮ ነኝ። እሺ ይሄን ሁሉ ዘመን ነው የማውቀው። ድሮ ነው የማውቀው። በወያኔ ዘመን ነው የማውቀው እሱ ነው። ያኔ ማን ነው የጥሩ እንግሊዘኛ የሚያወራ በሻም ነው። ከዛ ጓደኛዬን ጠየላኩለት። ስለምንድን ነው የሚያወራ? ስለሆነ አርቲስት ነው ቁጭ ብሎ የሚያወራው ማለት ነው። ያለ ታየሁት ፋሎ ማድረግ ጀመርኩ። የገባበት ገባ ነበር ያጋጣሚ። እሱም ደግሞ የኔ ቪዲዮ ሼር ያደርግልኛል። ካላቅም ነኝ ማን ይወዝ ናይስ ቱ ሚ። ከዚያን ጊዜ ጀምሮ እስከ ዛሬ ፍሬንድ ነን። ብዙ አመታት ማለት ነው። ከእናንተ በፊት ነው የማውቀው፣ ከአንዳንዶቻችሁ በፊት። ልጅ በሚገርመው ያየሁለትን ነገር ልናገር። ያየሁት ምንድን ነው? የሆነ ጊዜ ላይ ኢንተርቪው ይደረጋል። በጣም ነው ፖለቲካ ሊሰራበት ብዙ ጊዜ ይሞክራል። እንዲጠላ ነው በክርስቲያኑ የሚፈለገው። ለምን እንደሆነ አይገባል። ክርስትና ሰው ፍቅር ይሰብካል። እሱን ለማስጠላት በሙሉ ይንገዳገዳሉ። ግን መጥተው ቻሌንጅ አያደርጉትም። ለምን አታደርጉትም ታዲያ? አንተ አይችልም ካልክ ኃይሉ ጋር ቅረብ፣ ተወያዩ። ገባ? ብቃት ማለት ያ ነው። እኔም ማለት ሳትቀርብ በሩቅ ሆነ እሱ ማለት እንዲህ ነው እሱ ማለት እንዲህ ነው፣ ማንም ይችላል። ስለዚህ በመጽሐፍ ቅዱስ ዙሪያ አታቅም ካላችሁት የምትከራከቱት የምትሉለት ካላችሁ ቁጭ በሉና ዲቤት አድርጉት። ፈቃደኛ ነው በማንኛውም ነገር ላይ እና ለዚህ ነው የሚመቸኝ። ፍሪ ስፒሪት ያለው ነው። እግዚአብሔርን የሚያውቅ ነው። ምርጥ ወንድም ነው። ስለዚህ እግዚአብሔር በሚያውቀው ለዛ ነው እኔ ሼር አድርገዋለሁ። ፌስቡክ ላይ አየዋለሁ። ያየሁትን ነገር የሚመቸኝ ነው። ብዙ ጊዜ ሼር አድርገዋለሁ እና ስለሱ ፖዚቲቭ ሳወራ ሰዎች ይናደዳሉ። ሰው በምታውቀው ልክ ነው የምታወራው። አንተ ስለተናደርክ እኔ አልወደውም አላከብረውም ማለት አይደለም። ስለዚህ እሱ ቻሌንጅ ማድረግ የምትፈልጉ አይዲያው አይችልም እውቀት የለውም የምትለው በአማርኛውም በእንግሊዘኛውም ባይብል አፈን ያዘጋል። ይሄን አውቃለሁ። በፈለግከው ቋንቋና ድራሽን የሚያጠፋ ጀግና ወንድሜ ነው። ሌላው ኦሮምኛም ይጨመርልኝ። ሌላው የኦርቶዶክስን ቤተሰብ ከልቡ አክባሪ፣ ኦርቶዶክስ ሃይማኖትን ጥግ ድረስ የሚያከብር በክርስቲያን ካሉ ሰዎች ካልከኝ ይኸው እዚህ ጋር የተቀመጠው ወንድሜ ነው። ስለዚህ እግዚአብሔር ያክብር። አሜን። ክብር በልልኝ ማብራታ እና በጣም ነው አይኔን የምወደው እውነት ለመናገር እግዚአብሔር ያክብር። አይ ላቭ ዩ ቱ። በርታ። ክርስቶስን ከልብ የሚያወጣ የለም። በኦርቶዶክስ ክርስቶስ አለ፣ በሁላችንም እንዳለ። የሃይማኖት ጉዳይ ሳይሆን ጉዳዩ ክርስቶስን በልብ የመያዝ ጉዳይ ነውና ኢየሱስ ክርስቶስን በልብ እስከያዝክ ጊዜ ድረስ የሚመች ሃይማኖት መሆን ትችላለህ። እሱ መብት ነው። ዋናው ጌታችን ኢየሱስ ክርስቶስ ስለ ኃጢአት የሞተውን የደማልህ የቆሰለ ዋጋ የከፈለልህን እሱን አንደኛ አድርግ በሕይወትህ። በተረፈ ከማንም አትደራደር። ከጎንነን። በርታ። ያሬድ ጎበዝ ነች።
ያሬድም ለመጽሐፍ ቅዱስ በጣም በጣም ልቡ በጣም አሪፍ ልጅ ነው። በጣም ቅርብ ነው እንዴ? ኦርቶዶክስ ነው። ጎበዝ ወንድርቱ በርቱ። እንግዲህ እኔ ጋር ጠዋት ነው። ለሜቴክ ሻወር መልካም ዮኒ ደውልልሃል። ዮኒ አሁን ምን እንደሆነ ታውቃለህ? አሁን ሰዎች የሚመስላችሁ ልክ ድንገት ተገናኝተን የምናወራ የማንተዋወቅ የምንካካብ ነው የሚመስላችሁ። እግዚአብሔር ምስክሬ ነው። እኔና ኃይሉ በስልክ እናወራለን አናወራም። ቢኦነስት ኃይል ይሄ መልሱ ላንተ ነው። ከያሬድ ጋር እናወራለን። ዮኒ ገብቶሃል? ሰዎች የሆነ አሁን እዚህ ጋር የሆነ ድራማ የምንፈጥር የሆነ ዝም ብለን እናወራለን፣ በሐሳብ እንመካከራለን። እኔና ኃይሉ ስለ መጽሐፍ ቅዱስ እኔ በጣም ትንሹ ሃይምሮ ብዬ በሰዎች ዘንድ የምፈጥረው ሰው ጥራ ብትለኝ እኔን ነው የምጠራው። እና የሆነ ሰዓት ላይ ስለ መጽሐፍ ቅዱስ ኃይሉ ስለ ሙዚቃ አይዊሽ የምናወራውን ብንቀራረጽ ብናወራ እንዴት ደስ እንደሚል ስቀድም ስለ ዮኒ ማኛ ሳወራ ድንገት የምናወራ ነው አርሰው ይመስላችሁ 5-6 ዓመት አይደለም 2014 ዮኒ በፌስቡክ ጊዜ ከዛ ጊዜ እናወራ ሐሳብ እንለዋወጣለንና ኃይሉ በዚህ አጋጣሚ ስለ ኦርቶዶክስ በጣም ተመስጣ ያወራኝ ጊዜ አለ። ስለ ፕሮቴስታንትም ደግሞ ነው ይሄ ልክ ነው፣ ፕሮቴስታንት ይሄ ሮንግ ነው፣ ኦርቶዶክስ ይሄ ስህተት ነው ብለህ የነገርከኝ ነገር አለ። በአንድ ደቂቃ ያንተ እምነት ምንድን ነው? ኦኬ እኔ በአሁኑ አስተሳሰብ ቢኖረኝ ኖሮ ከኦርቶዶክስ ቤተክርስቲያን አልወጣም ነበረ። ለምን? የቄስ ቤተሰብ ልጅ ነኝ እኔ። በእናቴም በአባቴም የቄስ ዘር ነኝ። በሁለቱም አቅጣጫ አያት ቅድመ አያቶቼ 7-8 ቤት ብቆጥር ምን ለማለት የባሌ ልጅ ነኝ በትውልዴ ማለት ቤተሰቦቼ ሄደው ነው እዛ ሀገር። በአሁኑ አመለካከቴ ቢሆን ኖሮ ከኦርቶዶክስ ቤት የባሌ ልጅ ነኝ ሲል አንዴ ባሌ ጎባ ማለት ነው። በነገራችን ላይ ለማታውቁ ሰዎች ባሌ ጎባ ክፍለ ሀገር የባሌ ልጅ ነኝ ሲባል ግራ ገብቷቸው ይህ ሰውዬ ሌላ ነገር ነው እንዴ ብለው እንዳያስቡ። ባሌ ሮቤም አለ እኮ ዮኒ እንዳትረሳ። ባሌ ሮቤም አለ። ትክክል። እናንተ አታውቁትም። እናንተ አዲስ አበባ ልጆች ስለሆናችሁ እኔ የክፍለ ሀገር ልጅ ነኝ። አሜሪካ ነው ያሰለጠነኝ ትንሽ። ድሮ በነገራችን ላይ በልጅነታችን አዲስ አበባ እንመጣ ነበረ። ቤተሰቦቼ እዚህ ምዛም ናቸው። የባሌ ልጅ እያሉ ያበሽቆኝ ነበረ ድሮና ብሞት የባሌ ልጅ ነኝ ብዬ አልናገርም። ወይ ዘመዶች ያሉበትን እንደዚህ አሰፈርነኝ እላለሁ ብሞት እና በጣም በክፍለ ሀገር ልጅ በጣም ያሰቃዩን ነበረ። አሁን ያው አልፈዋል፣ አድገንበታል። ብቻ በአጠቃላይ ለጠየቀኝ ነገር አሁን እኔ እከሌ ነኝ አልልም። ክርስቲያን ነኝ። አመ ክርስቲያን ቦርን አጌን ክርስቲያን። አሁን ጴንጤ ኦርቶዶክስ የሚለውን ነገር እዛ ውስጥ አይደለሁም ባይ ነው። ብዙ ስደት ብዙ መከራ አይቻለሁኝ። እኔ በቃ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የማምን በአብ በወልድ በመንፈስ ቅዱስ አንድ አምላክ የማምን ክርስቲያን ነኝ። ይሄም ስም መርጬዋለሁ። ከካታጎሪ ወጥቻለሁ። በአሁኑ መረዳት ቢኖረኝ ኖሮ ድሮ በኦርቶዶክስነት ይቀጥል ነበረ። በኦርቶዶክስነት ስቀጥል ግን የማልፈልገውን ሰው ሰራሽ የሆነውን ስርዓቱን ከውስጡ አስወግቼ ኦሪጂናል ኦርቶዶክስ። እኔ ስለ ኦርቶዶክስ አጥንቻለሁ። እንደው ጊዜ ሰጣችሁኝ አንድ ቀን ያሬድ እመጣለሁ አንተ ፔጅ ላይ ስለ ጥንታዊ ቤተክርስቲያን ያጠናሁትን አንድ ቀን አመጣና እናገራለሁ። እነዚህ ስኮላሮች የምንላቸው በሙሉ ኦርቶዶክሶች እንደሆኑ ታውቃላችሁ። በየቴዎሎጂ ስኩል የምንማራቸው ትልልቆች ሁሉም ኦርቶዶክሶች ናቸው። ስለዚህ ምን ለማለት ፈልጌ ነው፣ ከሐዋርያት ቀጥሎ እንደ ሃይማኖት ኢመርጅ ያደረገው ኦርቶዶክስ ነው። ኦርቶዶክሶች 451 ዓመተ ምህረት ላይ ለሁለት ተሰነጠቁና ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ ሆኑ ማለት ነው። የሮማን ካቶሊክ የ1000 ዓመት ዕድሜ ነው ያለው። ፕሮቴስታንት ደግሞ እንደ ፕሮቴስታንት የ500 ዓመት ዕድሜ ነው ያለው። ከሐዋርያት ቀጥሎ ኢመርጅ ያደረገ ያልኳችሁ ኦርቶዶክሳውያን ስለሆኑ እነዚህ ኦርቶዶክስ ትክክለኛ ከሐዋርያት ቀጥሎ እንደ ኦርጋናይዜሽን ብቅ ያሉት እነሱ ናቸው። የሁላችንም መሰረት ዛሬ ስላሴ አማኞች ለሆኑት ክርስቲያኖች በሙሉ መሰረቱ ኦርቶዶክስ ነው። እንግዲህ ኦርቶዶክስ ሲባል ጥንታዊቱ ኦርቶዶክስ ጀንዊን የሆነችውን ኦርቶዶክስ እንድታስቡ ፈልጋለሁ። በእድሜ ቆይታ እንደየሀገሩ እንደየአስተሳሰባቸው ትንሽ የተቀያየጡ ነገሮች የሉም ማለት አይደለም። በኦርቶዶክስም በፕሮቴስታንትም በካቶሊክም
ነገር ግን ቤዚክ የሆነው የሐዋርያት የእምነት መግለጫ የሚባለውን ሁላችሁም ታውቃላችሁ። በኦርቶዶክስ ናምን በአሐዱ አምላክ ተብሎ የሚነገረው በግዕዝ ጸሎት ሃይማኖት የሚባለው ማለት ነው። በካቶሊክም በኦርቶዶክስ በፕሮቴስታንትም ይታመናል። እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ ብሎ የሚጀምረው ማለት ነው። ስለዚህ ሁላችንም እዛ መሰረት ላይ ስለምንስማማ አሁን ሃይማኖት ስያሜው ትርጉም የለውም። ነገር ግን በቃ ክርስቲያን ነኝ ከሚለው መውረድ አልፈልግም። አንድ ቀን ያሬድ መጣና ሃይማኖት ከታች ጀምሬ እንደው በጥቂት ደቂቃ ውስጥ ያጠናሁትን ያነበብኩትን በተለይ ኦርቶዶክሳውያን ላይ ማለት ነው በጣም ብዙ መልካም ነገር በጣም ተቆጥሮ የማያልቅ ትልልቅ ነገሮችን አይቻለሁ። ያንን ኤክስፕሌን አድርጋለሁ። ሁላችሁም ተባረኩ። አይ ላቭ ዩ ኦል። በጣም ዘመናችሁ ይባረክ። እኔ እኮ በታሪክ እኮ ምን አለ መሰለህ አንተ እኮ ምን አለ ሰው ታስገድላለህ ሁሉ ተብሎ ድራማ ተሰርቷል እና ሰዎች አያውቁም። ለምሳሌ እኔ አሁን እንዲህ በድፍረት መጥቼ የምጠይቅ ለምሳሌ ዲቴል አወቅኩና ማንን ነው ኃይልሽን ነው ሰው ታስገድላለህ? ኃይልሽን እንዴ የእሱ ዘመን እኮ በጣም ያሉትን አልሰማህም እንዴ? ጋዜጠኛዋ ሁሉ በጣም ኃይልሽ የሚፈራ ቀርቦ ቢያውቁ ላይክ ለምሳሌ ዮኒ እንደዚህ አይነት ጥያቄዎች አሁን ደፍሬ የምጠይቀው መሰለ አሁን ዮኒ ማኛ ሰው ያስገድላል ቢሉኝ የምታስገድል ከሆነ ደፍሬ አልጠይቀህም። ለምሳሌ ይድል ዳቲን ሚኖራም ሰይን ገብቷል። አሁን ኃይልሽን በጣም አወቅኩትና እንኳን ሰው ሊገል በቃ የሆነ ሌላ ላይ ብላይ ነውና አሁን እንዲህ ደፍሬ የምጠይቀው ለመሰለ የለማ አንደርስታንድ አድርገኛል። ዮኒዬ አሁን ዮናስ በጣም ክፉ ነው፣ መርደር ነው፣ ፖለቲካ ሰርቶ አጫሉን አስገድሎ አይ ኖ ዩ አር ኖት ዴር ገብታል። ላይክ የሆነ ሰዓት ላይ ኢሞሽናል ሆነ የምታወራው ነገር አንተ ያ ሰው ነህ ማለት አይደለም። የገባኝ ነገር አሁን ኃይልሽን ደግሞ የሆነ ቀን አወቅኩትና ያ ሰው አይደለም። እውነት ነው የምነግርህ። አንድ ጥያቄ ግን ያው ዮኒ አንድ ጥያቄ አትብሉልኛል። ኃይሉ ከኦርቶዶክስ ታዲያ ለምን ወጣ? አሁን ኦርቶዶክስን በዚህ ደረጃ ያስረዳሉ አለ እኮ አይ ለምሳሌ 1200 ሰው አለ ወጥቴው በስካቦኛው ኖ አይሁን በስካቦኛ ነው ጭውቴው ወጥቴው በሌላ ይሁን ይሄ አግዘኝና ከኦርቶዶክስ አግዛለሁ ሌላ ጊዜ ላይ መተን እንጨዋወታለን። እኔ ሞታ ማቲ ያሬዲ እኔ ሞታ ገባ አሁን ራሱ አዲስ ነው ያለው like it's like almost what 7-8 o'clock in the morning 7 or 8 o'clock ደግሞ ፍሪ ስፒሪት አለው። ኤኒ ታይም ብትጠራው ኃይልሽ የሚመጣ ወንድም ነው። እመጣለሁ። ስለ አቡነ ተክለ ሃይማኖትም ንገረን እያሉ ነው ከታችና አንድ ቀን መጥቼ እነግራቸዋለሁ ማለት ነው። ስለሳቸው ያውቃል በደንብ ነው ማቀው ኃይልዬ ለምሳሌ ኮሜንት እያነበብኩ ስለሆነ ይሄ ሰውዬ እንደዚህ ልብ የለውም። እዚህ ጋር ያለነው ከባድ ሚዛን አረጋጋው። ዮኒ ከዚህ በኋላ አንድ ጥያቄ እንዳይል እኔ አንድ ጥያቄ እጁን እንደዚህ ወጣው። እሺ እኔ ለያሬድ ነው የምጠይቀው። ባይዘው ያሬድ አንዳንዴ ሙዚቀኛ ሆኖ ማለት ነው ይሄን ሁሉ አሁን አስበው እስካሁን ጥያቄ እየጠየቀ አንተን እንዴ መታደል ባይዘው የምን ሙዚቀኛ ነው? ጋዜጠኛ ነው። ጋዜጠኛ ራሱ እኮ እንደዚህ እኮ አይጠይቅም እኮ ምን አብቦ ነው ምን በልቶ ነው? ግን የሆነ ነገር ግን አለ ውስጥ ላይ ግን ኃይልሻ መሄድ ካለብህ ሂድ። የኔ አባት መጫወት ካለብህ ተጫወት። እኔ ማፍቱ ጎ ኦንሊ ቲንግ ማለት የምፈልገው ከመሄደ በፊት ዮኒ ማኛን ዛሬን ያገኘሁት ከሰሞኑ ግርግር በኋላ ዮኒ ማኛ ለአንተ ኢንከሬጅ የማድረግህ ሃይማኖት መብት ነው። ወደ ኦርቶዶክስ መመለስህ ለእኔ ምንም ደስ ይለኛል እንጂ አይከፋኝም። የግድ እንትን ሆነ ገና መንገድ ላይ ነኝ። አረጋጋ ኦኬ። ስለዚህ ዋናው ነገር ሁላችንም የምንስማማው ኦርቶዶክስም ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ዋጋ ከፍሏል። እኛን በአብ ፊት ሪፕሬዘንት የሚያደርግ ብቸኛ መድኃኒታችን ነው። ይሄንን አንድ የሥላሴ አማኝ ይሄንን አቋሙ ካደረገው ይሄን ከውስጡ የሚያወጣው የለም። የእግዚአብሔር ልጅ ነው፣ ስሙ በሕይወት መዝገብ ላይ ተጽፏል። የወደዳቸውን እስከ መጨረሻ ወደዳቸው ነው የሚለው። ከሕይወት መዝገብ የሚፍቅህ የለም። you are blessed beloved accepted in the beloved የሚል ደስ የሚለኝ accepted in the beloved
ስለዚህ you are accepted in the beloved. praise the Lord. ሁላችሁም እንደዚያ ናችሁ። ጌታ ኢየሱስ ብቻውን ነው የሚያድነው። ምንደጋግፈው ነገር የለም። ከዛ ውጭ ግን ኦርቶዶክሳውያንም በኦርቶዶክስነታችሁ ቀጥሉ። ስትቀጥሉ ግን ከጌታ ኢየሱስ ጋር አቻ የምታደርጉት ምንም ነገር እንዳይኖርባችሁ ብቻውን ያዳናችሁ። አዎ ብቻውን በኦርቶዶክስ ላይ ይህን እኔ ይናገራል። ዋሽተውባቸዋል። በኦርቶዶክስ ላይ ሌላ አጭበርባሪዎቹ ዋሽተዋል። እውነት ለመናገር በክርስቶስ አዳኝነት ሌላ አምላክ አለ የምትለው ኦርቶዶክስ ካለ ዛሬ ረግጣታል። የለም የለም የለም፣ እናውቃለን። ይዋሹባታል። ግን አየህ ይቅርታ አድርጉልኝ። እኔ አይልዬ አውርተና ቃል እግዚአብሔር ምስክር፣ እኔ ላለፉት 100 ዓመት እግዚአብሔር ምስክር የሆነ ደብረ ታቦር ኢየሱስና የቄስ ዘር ነኝ። ከኢየሱስ ክርስቶስ ውጪ አዳኝ የሚል አስተምሮት የለም። እኔ የቄስ ዘር ነኝ። ኦርቶዶክስ ተዋህዶ ቤተክርስቲያን ነአምን በአሐዱ አምላክ ብላ ነው የምትጀምረው። ቅዳሴውን በደንብ ስሙት። ምን አለ መሰል ላለፉት 40 እና 50 ዓመት መጽሐፍ ቅዱሱን በርዘውታል። ሰዎች እየሰረዙ የማይሆን ነገር ጽፈውበታል። ለዚህ ምስክሩ ማንንም አልፈልግም። I trust my dad, I trust my grandfather። አያቶችን ስሰማቸው ምንድነው ታውቃለህ? ይቺ ምድር የምትድነው በአንድ አምላክ ነው፣ እሱም ኢየሱስ ክርስቶስ ይባላል። አሜን። ያስተማሩኝ እቺን አባባል ወዳታ ያሬዱ ለዘግ ሁሌም ነው የምልህ ስብሐት ለመንፈስ ቅዱስ ነው የምትለው። አሜን። ኦርቶዶክስ ሌላ ምንም ነገር የለም። ሰዎች ያልገባቸው ምን አለ መሰል፣ አሁን በቀደም አይተሃል የሆነ ሰውዬ መጽሐፍ ቅዱስ ተውና ገድል በስሙ የጻፈ ይሄ ምንድነው? አረ ጥራልኝ። በጣም ብዙ ሌቦች አሉት። ሌባ እኮ ይኸውልህ ታዲያ በስሙ ጽፎ አይደል እንዴ 42 ዓመት ያጭበረበረው? እግዚአብሔር ይስጥ ኃይልዬ ምን አለም ታውቃለህ? የኪስ ሌባ የነበረ ዮኒ የኪስ ሌባ የነበረ እስር ቤት ሲገባ ምን ሆኖ ይወጣል? በር ሰባሪ። አሁን ደግሞ ዲያቆን የሆነው ሌባ ቤተክርስቲያኑ ሲገባ ቄሱ ነው ይወጣና ከዛ ምን ያደርጋል? በስሙ መጽሐፍ ቅዱስ ይወጣል። የኢትዮጵያ ኦርቶዶክስ ተዋህዶ ዛሬም ነገም ኢየሱስ ክርስቶስ ይችን ዓለም ሊያድን መጣ፣ ሊፈርድ መጣ ብላ የምታምን እንጂ ገብርኤል ምስክር ነው። ገብርኤል መልአክ ነው። ድንግል ማርያም አማላጅ ናት። ኢየሱስ ክርስቶስ አማላጅ ነበር። የት? በምድር ላይ እያለ ሊያማልደን አይደል የመጣው? ገብቷል? አሁን እኮ ምንም ሎጂክ አንተ ልጅ በጣም እየተመሰጥክ ነው። ወደ ሃይማኖቱም በደንብ እየገባ ነው። ዮኒ ልገባ ነው። በሰላም ታታፓርጉት ይምካኝ ዙሩን እያከረርከው ነው። ቆያለሁ ወይስ እንዴት? አስወጡኝ ፈርቼ ነው። እንዴት ካላስወጣው እሱ አይችልበትም ማስወጣት። ሚስቴ ቬጋስ አለ ብላኝ አይ በለው ትለኛለች። ከቲክታኩ ሃይ ማይ ብራዘር ትላለች። ሄይ ማይ ሲስተር ዮኒ ቬጋስ ከቲክታክ አስወጥኝ። ማርች እመጣለሁ። ማርች ኤክስፖ የቅድሞ ሀሳብ ስለገዛችኝ ነው። አሪፍ ሀሳብ ስለሆነ ሁሌ ማስበው ነው። ባለፈውም ደጋግሜ ደውዬልህ ነበረ፣ እሷን ለማድረግ ነው። ስለዚህ በቃ